ሰላም ወደ አድማጮቻችን ይሄ የስፖርት ነው። እንግዲህ መድፈኞቹን በሚመለከቱ መረጃዎች ተመልሼ መጥቻለሁ። በተለይ በዚህ ፕሮግራማችን ስለ ጉዳት የምናወራ ይሆናል። የቤን ዋይት ጉዳት ለቀጣዮቹ 5 ሳምንታት ከ4 እስከ 5 ሳምንታት እንደሚርቅ ቻርልስ ዋትስ ዘግቧል። ይህ ማለት ለአርሰናል አስቸጋሪ ነው። አድማጮቻችን እንግዲህ አርሰናሎች በታህሳስ ወር መጨረሻና በጥር ወር መጀመሪያ አካባቢ የሚመለሱ ተጫዋቾች አሏቸው። ነገር ግን የተከላካይ ክፍሉ እየታመሰ ይገኛል ማለት የምንችል ይመስለኛል። አሳሳቢ ነው የአርሰናል ተጫዋቾች ጉዳቱ። አድማጮቻችን እዚህ ሁኔታ ላይ ታዲያ የቤን ዋይት ጉዳት ተጨምሮበታል። ሞስኬራ የለም፣ ገብርኤል ማጋሌሽ የለም እዚህ ጉዳት ላይ። ታዲያ መቼ ይመለሳሉ? እንዴትስ ይህንን ወቅት ማለፍ ይችላሉ? በሚለው ጉዳይ ላይ የምናወራ ይሆናል። ችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አርሰናል በውድድር ዓመቱ ላይ በጉዳት ረገድ በጣም የተፈተነ ቡድን ነው ማለት የሚቻል ነው። በማጥቃት ክፍሉ ላይ የቡካዮ ሳካ፣ የማርቲን ኦዴጋርድ እንዲሁም የገብርኤል ማርቲኔሊ ጉዳት ያጋጥሟቸው ነበር። ሊያንድሮ ትሮሳርድ በቅርብ ወቅት፣ ቪክቶሪዮ ኮሬስ መረሳት የለበትም። ያንን ተከትሎ ሚኬል ሞሬኖ ብቻ አጥቂ ሆኖ ያለ ሃቨርትዝ አርሰናል እየተጫወተ ነበር። አሁን ወቅቱ ደግሞ የተከላካይ መስመሩ ይመስላል ሳሊባ፣ ቤን ዋይት እንዲሁም ደግሞ ገብርኤል ማጋሌስ እና የግራ መስመር ላይ ደግሞ ካላፊዮሪ የሚሆን ያክል ጨዋታዎች ተጎድተው ነበር፣ ተመልሰዋል። አሁን የባለፈው ጨዋታ ያመለጠው በቅጣት እንደሆነ የምናስታውሰው ነው። እንግዲህ አርሰናል የተከላካይ መስመሩን በጉዳት ስናስብ የቤን ዋይት ሁኔታ እንግዲህ በቅርብ ጊዜ በተለይ በአሳሳቢ ሁኔታ በወልቭሱ ጨዋታ ላይ አርሰናል ጉዳት ማስተናገድ የማይጠበቅበት ጨዋታ ነበር። እይታ ማይክል አርቴታ እሱን ማሰለፍም አልነበረበትም። ምክንያቱም ይህ ተጫዋች ከመስከረም ወር የእንግሊዝ ፕሪሚየር ሊግ መጀመር በኋላ በተከታታይ 4 ጨዋታዎችን እንዲጀምር ማይክል አርቴታ ማድረጉ ስህተት ነበር ብዬ አስባለሁ። ምክንያቱም ሉዊስ ስካሊ ከተከላካይ መስመሩ ላይ ከቤንች ተነስቶ መጫወቱ ካልቀረ ስካሊን እንዲሁም ደግሞ የተለመደውን አሰላለፍ ቲምበር ከጉዳት መመለሱ ተከትሎ ቲምበርን በቀኝ መስመር ማሰለፍ ይችል ነበር ማይክል አርቴታ። ያንን ግን አላደረገም። ታዲያ ይህ ተጫዋች በተከታታይ 4 ጨዋታዎችን ሲጫወት የሃምስትሪንጉ ላይ ጉዳት አጋጥሞታል። ይህ ጉዳት ቤን ዋይትን ለቀጣዮቹ 4 ሳምንታት ከሜዳ የሚያረቀው ይሆናል። እንግዲህ ማይክል አርቴታ ቤን ዋይትን በብሬንፎርዱ ጨዋታ በቅድሚያ ካሰለፈው በኋላ ለአርሰናል አሳሳቢ የነበረውን ጨዋታ በጥሩ ሁኔታ በጥሩ ፐርፎርማንስ ማን ኦፍ ዘ ማች የጨዋታው ኮከብ ተብሎ አለቀም። ከብሬንፎርዱ በመቀጠል አርሰናል ወደ አስቶን ቪላ ነበር ያቀኑት። የቪላውን ጨዋታ ሙሉ በሙሉ አደረገ። ከዛ ወደ ክለብ ብሩዥ ያቀና። 3 ተከታታይ ጨዋታዎችን ካደረገ በኋላ በክለብ ብሩዥ ላይ ተገዶ ነው ማለት የምንችለው ነው የሚሆነው። ቲምበር ሳሊባ አልነበሩ። ነገር ግን የወልቭሱን ጨዋታ ቤን ዋይትን ከማሰለፍ ሪስኩን ከመውሰድ ቲምበርን ማሰለፍ የተሻለ ውጤታማ ስካሊን በመስመሮች ማስጀመር ይችል ነበር። ነገር ግን ማይክል አርቴታ በተለይ የቀኝ መስመሩን እምነት አለው። ቡካዮ ሳካ በዛ መስመር ላይ ማለት የተሻለ ጥምረቶችን በማድረግ ማርቲኔሊ፣ ቡካዮ ሳካ እንዲሁም ደግሞ ቤን ዋይት እና ኦዴጋርድ ጥሩ ጥምረትን ይፈጥራሉ የሚል ነበር። ነገር ግን በቤን ዋይት ጉዳት አጋጥሞታል። በቅርብ ሞስኬራም ጉዳት እንዳጋጠሙን ታስታውሱት ነው ከቸልሲው ጨዋታ በኋላ ማለት ነው። በጣም በሚያሳዝን ሁኔታ ነው እንግዲህ አርሰናሎች ተጫዋቾችን በጉዳት በተደጋጋሚ እያጡ ይገኛሉ። በጣም በሚያሳዝን ሁኔታ የሞስኬራ ጉዳት በቪላው ጨዋታ ላይ ካጋጠመ በኋላ ሞስኬራው ለሞስ ከ6 እስከ 8 ሳምንታት ነው የሚርቀው። በጥር ወር መጨረሻ ነው ሞስኬራ የሚመለሰው። ቤን ዋይት በጥር ወር አጋማሽ አካባቢ የሚመለስ እድል ይኖረዋል። አሁን ሌላኛው መነሳት የሚችለው ነጥብ የትኛው ነው? በእርግጥ ስለ አርሰናል ስናስብ ማሰብ የሚጠበቅብን ሞስኬራና ቤን ዋይት አለመኖርን ተከትሎ የገብርኤል ማጋሌስ መመለስ መቼ ይሆናል የሚል ነው። ገብርኤል ማጋሌስ በዚህ ታህሳስ ወር መጨረሻ ነው። አርሰናሎች በእንግሊዝ ፕሪሚየር ሊግ ያሉባቸው ጨዋታዎች ቀጣይ ኤቨርተንን ይገጥማሉ ከሜዳቸው ውጭ። ከዛ በኋላ በአስደሳች ሁኔታ 3ቱም በሜዳቸው የሚያደርጓቸው ፓላስ፣ ብራይተን እና ቪላን ይገጥማሉ። አሁን እነዚህ 3 ጨዋታዎች የለመኖር እድሉ ሰፊ ሊሆን ይችላል። በተለይ ለቪላው ጨዋታ ወይም ለብራይተኑ የመመለስ እድል ገብርኤል ማጋሌስ ሊኖረው ይችላል ተብሎ ይጠበቃል። ባለፉት ሳምንታቶች ማይክል አርቴታ እንደተናገረው የሳምንታት ጉዳይ ነው የገብርኤል ማጋሌስ የመመለስ ሁኔታ። ታዲያ ገብርኤል ማጋሌስ አትሊስት ፓላሱ ጨዋታ ካራባኦ ካፕ ጨዋታ ነው አርሰናል ሪስክ አድርጎ ጉዳትን ቢያስተናግድ ወይም ደግሞ ጨዋታውን በተቀያሪ ተጫዋቾች መጫወት የሚችል ነው። ከዛ ውጭ እንግዲህ አንዱ ሊጠቀሙት የሚችሉት የቀኝ መስመር ተመላላሹን ጆሽ ኒኮልስን መጠቀም ነው። አንዱ ጆሽ ኒኮልስ ጥሩ የሆነ የቀኝ ተመላላሽ ነው። ስለዚህ በተለይ በፓላሱ ጨዋታ ላይ ኤቨርተኑን ጨዋታ ቲምበር ከተሰለፈ የፓላሱን ለጆሽ ኒኮልስ እድል መስጠት የሚቻል ነው ከሌሎች ተጫዋቾች ጋር በማዋሃድ ማለት ነው። ሌላኛው በመሀል ተከላካይነት ኖርጋርድን በፓላሱም ጨዋታ መጫወት የሚችል ይሆናል። ነገር ግን ሌላኛው ተጫዋች ረፍት ደግሞ ማግኘት ይጠበቅበታል። ሳሊባም ጉዳቱን ጥንቃቄ የሚጠይቅ ነው። ኦቨርሎድ ወይም ብዙ ጨዋታዎችን መጫወት የሚችል ከሆነ ጉዳት እንዳያጋጥመው ጥንቃቄ መውሰድ የሚያስፈልገው አይነት ተጫዋች ነው። ስለዚህ አርሰናሎች በፓላሱ ጨዋታ ላይ የተሻለ ጠንካራ አሰላለፋቸውን በተከላካይ መስመሩ ላናይ እንችል ይሆናል። የብራይተን፣ ቪላ እና በርንማውዝ ግን በጣም ጠባቂ 4ቱ ሊቨርፑልን ጨዋታ ጨምሮ ማለት ነው የገብርኤል ማጋሌስ መመለስ ይጠበቃል። ማጋሌስ ከተመለሰ ማጋሌስ የሚሰለፈው ደግሞ የሚሆነው
የሚሆነው ከሳሊባ ጋር ነው። የተሻለ ጥምረትና ውጤታማነትን ለማምጣት ሲባል ብራይተን በሜዳቸው ነው፣ ቪላ በሜዳቸው ነው፣ የቪላ መልስ ጨዋታ ነው። ስለዚህ ጠንካራ አርሰናልን በቪላው መልስ በብራይተኑ እና በበርንማውዙ የሜዳው ጨዋታ ከዛ ሊቨርፑል ሐሙስ ነው የሚመለሰው የሚሆነው በአዲሱ ዓመት ፈረንጆች 2026 በኋላ ነው የሚሆነው የበርንማውዙና የሊቨርፑሉ ጨዋታ። ስለዚህ ለነዚህ ጨዋታዎች ቪላውን ጨምሮ በአጠቃላይ ገብርኤል ማጋሌስ መመለስ የሚጠበቅባቸው ጨዋታዎች ይሆናሉ። ታዲያ አርሰናል በመጀመሪያዎቹ ጨዋታዎች በገጠመው ምንም እንኳን በወጥ ብቃት በጥሩ ፐርፎርማንስ በአውሮፓ ቻምፒዮንስ ሊግ ላይ መረፍት ያገኛል በጥር ወቅት። ምክንያቱም አርሰናል በኔ እይታ ሚላኑን ጨዋታ ቢሸነፍ እንኳን የሰርቬቱን ጨዋታ በማሸነፍ ቀጥታ ቋሚ እንትኑን ማረጋገጥ የሚችል ነው፣ አንደኛው ነው ማጠናቀቁ። ስለዚህ ጥሩ ድል ነው። በኤፍኤ ካፑ ፖርትስማውዝ ነው የደረሰው። ያም ሌላ ረፍትን የሚሰጠው ነው የሚሆን ብዬ አስባለሁ። ታዲያ እነዚህን በሚገባ መጠቀም የሚያስችለው ይሆናል። ሌሎች የጉዳት መረጃዎችም አሉ። እንግዲህ በማጥቃቱ ረገድ ማክስ ዳውንማን ለሁለት ወራት ነው በፌብራሪ ወይም በየካቲት ወር የሚመለስ ይሆናል። ሌላኛው እንግዲህ በጉዳት ርቆ የሚገኘው ካይ ሃቨርትዝ እንደ ገብርኤል ማጋሌስ ሁሉ በብራይተኑ ጨዋታ ነው የመመለስ እድል ይኖራቸዋል። የፓላሱን ጨዋታ አልፈው ማለት ነው የሚደርሱ ከሆነ ገብርኤል ማጋሌስም እንዲሁም ደግሞ ሃቨርትዝም ለፓላስ ጨዋታ የሆነ ያክል ደቂቃ ሊጫወቱ ይችላሉ። የሃቨርትዝ መመለስ ግን የአርሰናልን ማጥቃት ከመከላከሉ ጋር የተሻለ ጥሩ ሚና እንዲኖር የሚያደርጋቸው ይመስለኛል። ሃቨርትዝ በአርሰናል ማጥቃት ክፍል ከሚፈልጉ ተጫዋቾች ውስጥ አንዱ ይሆናል። በተደራራቢ በሜዳ ውጭ ለሚደረጉ ጨዋታዎች የሃቨርትዝ ፕረስ በጣም አስፈላጊ ነውና አንዱ ትልቁ ሚና ነው የሚኖረው። ነገር ግን ትናንት ኦሊቬ ዡ በአርሰናል አጥቂነቱ የሚታወቅ ነው። በተለይ የ2016 ሌስተር ሲቲ የበላው አስደናቂው ጨዋታ የውድድር ዓመት ላይ አርሰናል በጣም ጥሩ የውድድር ዓመት በአርሰን ዌንገር እየተመሩ ዋንጫዎችን ማሸነፍ የሚጠበቅባቸው ዓመት ላይ በዛ ጨዋታ ላይ የዛ ፐርፎርማንስ ቡድን ውስጥ የኦሊቨር ጁሩድ የ12 ጨዋታዎች ጎል ለማስቆጠር ዋጋ እንዳስከፈለ ይታወቃል። ጅሩድም አሁንም ስለዚህ ቡድን አስተያየት ሲሰጥ ከየካቲት እስከ መጋቢት አጋማሽ ድረስ ያለው የአርሰናል ብቃት ነው ዋንጫውን ለአርሰናል ሊያመጣም ላያመጣም የሚችለው የሚል አስተያየቱን ሰጥቷል። እኔም የምስማማበት ሀሳብ ነው። ነገር ግን ይህንን ሀሳብ ያነሳሁት የጅሩድ አስተያየት ስለ አራቱ አጥቂዎች ተናግሯል። ሚኬል ሞሬኖን አድንቋል። ጥሩ የሚባል ነው። ቦታውን ቀይሮ እየተጫወተ ቢሆን ጥሩ ፐርፎርማንስ ነው። ነገር ግን እዚህ ስብስብ ውስጥ አለ እንዲሳካለትና እንዲሳካለት መፈልገው የቪክቶር ዮኬሬስ ነው ትክክለኛ አጥቂ ነው በማለት ነው ያነሳው። በኔ እይታ አሁን ቪክቶር ዮኬሬስ በአርሰናል ቤት የሚፈለግበት ወቅት ነው። ምክንያቱም በተቃራኒው ሁለተኛ ደረጃ ላይ የሚገኙ ማንቸስተር ሲቲ የፊል ፎደንንና የኤርሊንግ ብራውት ሃላንድን አስደናቂ ብቃት ስታዩ የቪክቶር ዮኬሬስ አሁን መነሳት የሚጠበቅበት ነው። ይህንን ሳምንት ሙሉ በሙሉ ያርፋል። ከቡድኑ ሙሉ በሙሉ ስብስባቸውን ያርፋሉ። የኤቨርተኑ ጨዋታ ሲመጣ ኤመርሰን ጋናጉዌ አይኖርም፣ ጥሩ የሚባል ነው። ከዛ ውጭ ጆሃንስ ቤሪያል አይኖርም። ጋናጉዌና እንዲሁም ደግሞ ኒዳይ ወደ አፍሪካ ዋንጫ ስለሚሄዱ ነው የማይኖሩት። ስለዚህ በጣም የተሻለ አርሰናልን የምናይበት እድልና በኤቨርተን ጣፋጭ የሆነውን 3 ነጥብ ይዞ የሚመጣ ከሆነ ከዛ ፓላሱ ጨዋታ ነው። ብራይተን ወጣ ገባ ፐርፎርማንስ ላይ ነው የሚገኘው። ቪላን ማሸነፍ ከዛ በኋላ ትልቁ ስኬት ይሆናል። የበቀል እርምጃውን አርሰናል ይወስዳል ወይ? ትልቅ የሚጠበቀው ሀሳብ ያ ይሆናል ብዬ አስባለሁ። አጠቃላይ ግን እንደ ቡድን አርሰናሎች ያሉባቸውን ችግሮች ያሉባቸውን ክፍተቶች ለመሙላት የሚያደርጉትን ጥረት በሚገባ መቀጠል ያለባቸው ይመስለኛል። ያሉባቸውን ክፍተቶች ደግሞ የማይክል አርቴታ እንደ አሰልጣኝ ስብስቡን በአጠቃላይ ማጠናከር የሚችልበትን እድሎች መጠቀም ያለበት ይመስለኛል። አርሰናል በጥር ያመጣል ወይ ተጫዋች ብትሉኝ አይመስለኝም። በኔ እይታ እንዴት ይሆናል ነው። ከባባድ ጉዳቶች እንዳያጋጥሙ ጥንቃቄ መውሰድ ያስፈልጋል። አንዳንዴ ቡድኖች ለዋንጫ የሚፎካከሩ ጊዜ በጣም ወሳኝ የሚሆነው ጉዳቶችን የምትርቅበት መንገድ ነው። አርሰናል በጣም ወሳኝ የሆኑትን የሜዳ ውጭ ጨዋታዎች አድርጓል አይደለ? በእንግሊዝ ፕሪሚየር ሊግ ከባዱ ሜዳዎች የሚባሉት አንደኛው ሴንት ጄምስ ፓርክ ነው፣ ሁለተኛው አንፊልድ ነው፣ ሶስተኛው ኦልድ ትራፎርድ ነው፣ አራተኛው ስታንፎርድ ብሪጅ ነው። እንግዲህ አርሰናል ከሜዳ ውጭ ጠንካራ ጨዋታዎች የሚቀሩት በኔ እይታ ቀጥተኛ ተፎካካሪው ኢታድ ድረስ ሂዶ ሲቲን የሚገጥምበት ጨዋታ ነው። ከዛ ውጭ ሲቲ ጉዳቶችን እያስተናገደ አይደለም። ስለዚህ እግር ኳስ ደግሞ በሆነ ወቅት ደግሞ ሲቲ ያስተናግዳል ብዬ አስባለሁ። ሲቲ እነዛን ጉዳቶች እንዴት ያልፋል የሚለው ትልቁ ጥያቄ የሚሆነው እድለኝነት አንዳንዴ ያስፈልጋል፣ በውጤት ብቻ ሳይሆን በተጫዋቾች ጉዳት ረገድና አርሰናል ያለ ጉዳት የሚቀጥል ከሆነ ከሲቲ የተሻለ የማሸነፍ እድል ይኖረዋል። ከፍተኛ የሆኑ የሜዳው ጨዋታዎችን አድርጓል። እነዛ ጨዋታዎች ጥሩ ውጤትን ሰብስቧል። ይሄ የታቻምናውን አርሰናል በ18 በ19 ጨዋታዎች ላይ አንድ ጨዋታ ብቻ የተሸነፈበትና አንድ ጨዋታ ብቻ የወጣበትን አይነት ፐርፎርማንስ ለመድፈኞቹ የሚጠይቃቸው ይሆናል። ጎሎችን ማስቆጠር ከየትም መንገድ አሁን ገብርኤል ማጋሌስ የሚመለስ ከሆነ የአርሰናል ማጥቃት ለዮኬሬስ ለተጫዋቾቹ በሙሉ ክፍተትን የሚፈጥር ይሆናል። አሁን በወጥነት ብቃት ላይ የሚገኘው ሊያንድሮ ትሮሳርድን እያሰለፉ መቀጠል አንዱ ምንም ጥያቄ የሌለው ነው። ቡካዮ ሳካ ማዱዌኬ ጋር እየተፎካከሩ የሚቀጥሉ ይሆናል። ከዛ ውጭ በ10 ቁጥር አሁንም የኤዜና የኦዴጋርድ አከራካሪ ሚና እንዳለ ነው። ስለዚህ አርሰናል ቀጣይ ጨዋታዎቹን በራሱ ማሸነፍና የማሸነፍ ሂደቱን ማስቀጠል ግድ የሚለው ይመስለኛል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ